ሰው ሰንበትን እንዲጠቅመው ሳይሆን ሰንበት ለሰው ጠቃሚ እንዲሆን ሰንበት ስለ ሰው ተብሎ የተፈጠረ ነው። ሰንበት ለሰው እንደ ሰውነቱ የተሰጠው ነው ሲባል ከጊዜ አጠቃቀም አንጻር ሰንበታዊ መሆን ፍሬያማ የሆነ የጊዜ አጠቃቀም ይሰጣል። ሞቲቬሽናል ስፒቾችንም ስትሰሙ በግላችንም ስንጸልይ ጊዜን በሚገባ እንድጠቀም የሚለውን እንሰማለን ደጋግመን። ጊዜን በሚገባ ለመጠቀም ምርጡ መንገድ ሰንበትን መቀደስ። ሰንበትን ከመቀደስ የሚበልጥ አሪፍ መንገድ ያለ አይመስለኝም፣ እግዚአብሔር የሰጠው መንገድ ስለሆነ። ሰንበትን መቀደስ የጊዜ ንቃተ ህሊና ስለሚጨምር ጊዜን በተመለከተ ሞር ኮንሸስ እንድንሆን ያደርጋል። ሰንበትን ደግሞ በህይወታችን በሳምንታችን ፕላን ውስጥ ታሳቢ የምናደርግ ከሆነ ጊዜን በተመለከተ ኮንሸስ እንሆናለን፣ ንቁ እንሆናለን። በእቅድ መመራትንም ይሰጠናል። ዌል ስኬጁልድ ዌል ፕላንድ መሆን እንድንችል ሰንበት እድል ይሰጠናል። ጊዜውን በተመለከተ ዝርክርክ የሆነ ሰው አይምሮም ዝርክርክ ይሆናል፣ ማለት ብትንትን ይላል። ሰንበት የማን ነው? የእግዚአብሔር ነው። ዘጸአት ምዕራፍ 20 ቁጥር 10ን ስናይ ለእኛ የተሰጠ ለእኛ ጥቅም ቢሆንም ግን ሰንበት ባለቤት እንዳለው ይናገራል። ሰባተኛው ቀን ግን ይልና ለእግዚአብሔር ለአምላክ ሰንበት ነው ይላል።